ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ በጣም ነው የምናመሰግነው። አክባሪው ያክብርልን እያልን እንግዲህ ዛሬ በሁለት አጀንዳዎች መጥቻለሁ ማለት ነው። እሱ ምንድን ነው ወዴት ነው ምናምን ካላችሁ ስለ ዩቲዩበሮች እና ስለ ቲክታከሮች አንዳንድ ነገር ሾፍ ሾፍ እናደርጋለን ማለት ነው። እኛ ስለምን ይቅርብን፣ እኛ እስከማን እናንሳለን ምናምን በሚለው እንግዲህ እንገባበታለን ማለት ነው። የመጀመሪያው አጀንዳዬ ስለ አብርሽ ይሆናል። ሁለተኛው አጀንዳዬ ደግሞ ስለ ቲክታክ ማህበረሰቦች ነው። የቲክታክ ማህበረሰቦች እንግዲህ እንደምታውቁት አረብ ሀገር ዘሪቱ አለሚቱ ሳውዲ ዱባይ ተቀምጠው እንግዲህ ዘረኝነቱን ጦፍ 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 አድርገውታል ማለት ነው። ስለዚህ እኛ የምንሄድበታለን ሄዱበት ማለት ነው። እንግዲህ ምንም ማድረግ አይቻልም በሚለው ማለት ነው። በመጀመሪያ ስለ አብረሽ ሲሄድ እንግዲህ አብረሽ ባይዘው ቤት ገዘው ምናምን ብሎ ሁላችንም አስደምሞን ነበረ ማለት ነው። እኔም በጣም ቀንቼ ነበር። ወይኔ እኔስ መቼ ነው እንደዚህ አይነት ቤት የምገዛው ምናምን ብዬ በቃ እኔ ራሱ በጣም በቃ ከሚገርማችሁ በላይ ማለት ነው። በዚህ ቅናት አይደለም፣ ያው ቅናት የሰይጣን እንደሆን ታውቃላችሁ ማለት ነው። አንድ ሰው ሰርቶ ሲቀየል ያ ሰው ደስ ሊለው ነው እንጂ የሚገባው ሊከፈው ሊደብረው አይገባም። ግን ያኔ በቃኛም እኔ ብቻ ሳልሆን የመዳም ቅመሞች እንዳለ በቃ የራሳችን ቤት ኑሮን ምናምን ከስደት ሄደን በቃ የሆነ እፎ የምንልበት አለ አይደለ? እንደዛ ባደረገው ምናምን ብዬ ነበር ማለት ነው። እና ለብቻ አይደለም ቤት የተመኘው ለእናንተ ራሱ ለየዋሃዎች ለቅኖች ለሀገር ደጀን ለምትሆኑት ለቤተሰብ ደጀን ለምትሆኑት ለእናንተም ተመኘችላችኋለሁ። እንዴ ምን አስባችሁ ነው? አበረታቶችን እና እንግዲህ ደስተው ሳይጨረስ እንግዲህ አብርሽ ምንድን ነው ያለው? እኔ በቃ ልወጣ ነው ምናምን ልጄን አደራ ምናምን ብሎ ትናንትና ልጁን ሲሰናበት ምናምን አላየሁት። ምንድን ነው እሱ? እኔ ሊገባኝ አልቻለም። የት ነው የሚሄደውስ? ወደ ሄርሜላ ነው? እኔ ያቺ ሴት ልጅ እኮ ግን በጣም ወዷታል። ሳስበው በጣም ነው የወደዳት። አስባችሁታል? እንደዛ ኋና ላይ ራቁቷን እየመጣ እሷ ልጅማ እንኳን አይደለም ለወንድ ለሴት ራሱ እኮ ታስጎመጃለች። እውነት ለመናገር ማለት ነው። ከምር በጣም እኮ ነው የምታምረች። እኔ ከየት እንደሚያመጣቸው እንደ ጋሽዬ። እኔ ግን ማለት ነው ይቅርታ አድርጉልኝና አባቱ ግን አይቆጡትም። እኔ እንደ ማርያምን ታድሎ ነው የምለው ቤተሰቦቹን አለማድነቅ። እኔ በእርግጥ እሱ ማንንም አይሰማም። ከአሁን በፊት የተንቢ የሆነ ነገር ስትናገር ራሱ ማለት ነው ሌላ ዩቲዩበሮች ሁሉም እየወጡ መልስ ሰጥተዋል። የራሳቸውን ሀሳብ ምናምን ሰጥተዋል። የተንቢ በሰጠችው አጀንዳ እሱ ግን ምንም ነገር አልሰጠምና ይህ ሁሉ ምንድነው ለሰው ኬርለስ ለመሆን ንቀት ምናምን እንደዛ መሰለኝ ማለት መልስ አለመስጠት እና ቤተሰቦቹ ራሱ አይናገሩትም። የሚያመጣቸው ሴቶች እኮ ግን በቃ ያብዱ ሴቶች ናቸው የሚያመጡት። አሁን ሄርሜላ በጣም ነው የምታምረው እውነት ለመናገር ማለት ነው ሰው ስለዚህ ያው እንግዲህ ወደ እሷ ሊሄድ ይሆን ምን ሊሆን አላውቅም ልጁ። እኔ ግን ማለት እኔ ምንም እስካሁን ነገር እየተወዛገብኩ ያለው ይቅርታ አድርጉልኝና እየተከታተልኩ ያለ ምንድን ታውቃላችሁ? የልጃቸውን ክርስትና ነው። አትገረሙም? ግን የልጃቸው ክርስትና እኔ መቼ እንደሚሆን ግን በጣም እኔ አንዳንዴ እኮ ጥርጥር ራሱ እኮ እያስገቡኝ ነው። ለምን እንደሆነ ታውቃላችሁ ቤተሰብ? ምክንያቱም ከአሁን በፊት ቶፊቅን ታውቁታላችሁ። ወይኔ ቶፊቅ እኮ ግን ጠፋ ከዚሽ ከማሪና ጋር ስንት ወር እንደዛ ብለው በቃ እኛን ኃጢአት አስገብተው ያኔ ደግሞ እነሱ የተገናኙበት እንትን ነበር። የሙስሊሞችም የክርስቲያኖችም ጾም ነበረ። በቃ በጾሙ አጽያት ውስጥ አስገብተውን እህሳ ቶፊክና እንትና ፕራንክ ነው ማሪና ብለው ቁጭ አላሉ። ማትገረሙ? እኔ በጣም ነው የገረመኝ እውነት ለመናገር ማለት ነው እና ያለው ነገር ይሄ ነው። ስለዚህ ምንድን ነው ነገሩ? የልጁ ክርስትና የማይነሳበት ምንድን ነው ነገሩ? አሁን አንቺ ምን አገባሽ ምናምን ልትሉ ትችላላችሁ። ትክክላችሁ። ማግባት አያገባኝም። ግን ለምን ሁሉ ፕራይቬታቸውን እያሳዩን ስለሆነ የልጅ ክርስትና ደግሞ እንግዲህ ያኔ መታደል ነው አይደለ እንዴ? እናንተ ብዙዎቻችሁ ታውቁታላችሁ። ሰው ስለዚህ ማየት አለብን። እኛ ሁሉ አሁን ቤተሰብ ነን አይደለ እንዴ? እኛ አሁን ቤተሰቡ ነን፣ የእሱ ቤተሰቡ ነን ምናምን ነገር ስለዚህ ምላችሁ ፈልጌ ነው። እኛ ማየት አለብን እና ክርስትናው ለምን አልተነሳም ጥያቄ እኔ እየተወዛገብኩ የሚለው ማለት ነው። ጋይሶች ያለው ነገር ይሄ ነው። በተረፈ ግንም እንግዲህ አብርሽ ያው እቃውን ጠቅላሉ ምናምን ነገር ሄዷል። የት እንደሄደ ያው ወደ ሄርሜላ ነው ባይዘው። ሄርሜላ እንዳልኳችሁ ከሄርሜላ ውጭ የትም አይሄድም። ስለዚህ ልጄን አደራ ምናምን ብሎ ሄደት ቤቱ ሳይመረቅ እንደው ቤቱን ሳንመርቅ ወር እንደው መንጉዶች ናችሁ እናንተ እኮ ቤቱን መመረቅ አለብን እኛ። አዎ እንዴ ከኛ ውጭ እናንተ ማናላችሁ? ስለዚህ
እና ያው ያለው ነገር ይሄ ነው እንግዲህ። አብረሽ ምስኪን፣ አብረሽ እኮ ግን ምስኪን ነው እውነት ለመናገር። ያው እኛ ዩቲዩበሮችን ስሩ በእኔ ምናምን ብሎ ራሱ ሀሳብ ስለሰጠ አብረሽ በጣም ምስኪን ልጅ ነው ባይዘው ወይ ማለት ነው። እኔ በጣም ይመቸኛል አብረሽ። አብረሽን በጣም ነው የምወደው ታውቃላችሁ አይደል? አዎ በአብረሽ እና ሀቢባ ቲክታከሯ የሚመጣብኝ ሰው እኔ ማንንም አልደራደርም ባይዘው ወይ ማለት ሀቢባንም በጣም ነው የምወዳት ባይዘው እና ለዛ ነው እላችኋለሁ። ስለዚህ እና ደግሞ ስለ ቲክታክ ማህበረሰቦች ስንሄድበት የአብርሽ ነገር ከዚህ ላይ እናጠናቀውና ይበቃናል። እንግዲህ ከተመለሰ አብርሽ እሰየው፣ ደስ ይለናል፣ ልጁን ያሳድግ። ካልተመለሰ ግን ምንም ማድረግ አይቻልም። እንግዲህ ወንድ ልጅ በግድ እንደው ጎትተን የኔ ነው ማለት ይከብዳል አይደል? ቤተሰብ እና ለዛ ነው። ስለዚህ ይሄ ነው ያለው ነገር። በተረፈ ስለ ቲክታክ ማህበረሰቦች እንግዲህ ደግሞ እስኪ ትንሽ ቀን ጭብጭብጭብ ጋር አድርገን እናውራና እንለያያለን። ቲክታክ ማህበረሰቦች በተለይ በጣም ብዙ ማፊያ ሴቶች አሉ ማለት ነው። በተለይ ታወቀን የሚሉ ሴቶች ያው አረብ ሀገር ላይ ተቀምጠው ዘርን ከዘር ብሔርን ጎጥን ምናምን የሚከፋፍሉ ልጆች እንደው በጣም አያቸዋለሁ እውነት ለመናገር ማለት ነው። እና ይሄ ነገር አግባብ ነው ብላችሁ ታስባላችሁ? ባይዘው እኛ እንደው ተከፋፍለን እንደው ምንጉዶች ናችሁ። ምንጉድ በቃ እኛ ሀገራችን ሰላም እንዲያደርግልን ብቻ ጸሎት አድርጉ። ከዛ ውጭ ግን መከፋፈል ለማንም የሚበጅ አይደለም። እውነት ለመናገር እኛ እየተገደልን ያለ ነው ጎጃም፣ ጎንደር፣ ወሎ ሳይሆን አማራ ተብለን ነው እየተገደልን ያለ ነው። ስለዚህ ቢያንስ እኛ እዚህ ያለ ነው አንድ መሆን አለብን። አንድ ካልሆነን በጣም ከባድ ነው። እዚህ ተጎልታችሁ ኩሽና ላይ በቃ ዘሪቱን ፖለቲካ እንደ ሞጣ እኮ አንዳንዴ እውነቱን እኮ ነው። ሩዝ ቀቃዩም ቢቶሎ ፖለቲከኛ ይሆናል ያለው ሞጣ ማርያምን እውነቱን እኮ ነው ሞጣዬና ሞጣዬ በቃ ይችላል እኮ። ስለዚህ ሁሉም እየተነሳ ፖለቲካ ይጫወታል። ሀገራችን በቃ ውጥንቅጥ ውስጥ ገብታ ብቻ ያስጠላል። ማርያምን እውነት ለመናገር ያለው ነገር በጣም ከባድ ነው። ፈጣሪ እንግዲህ በቃ ይበለን ነው ብዬ የምለው። ከዚህ ባሻገር ግን እኔ ምን እንደምል አላቅም። በእውነቱ ከሆነ ማለት ነው እውነት ለመናገር እኔ በጣም ነው እንትን ያለኝ የእውነት እስመ አብ ወልድ በጣም ነው የሚያስጠሉት። እዚህ ቲክቶክ ላይ ያሉት ተጎልተው ታዋቂዎችም ታዋቂ ያልሆኑትም በቃ እየወጡ ዘራፋ ካኪ ስለ ፖለቲካ ማውራት ይሄ ማርያምን በጣም ነው የሚደብረው እውነት ለመናገር እና ያው ያለው ነገር ይሄ ነው። በተረፈ ከእንደዚህ አይነት ነገር ተቆጠቡ ነው የምለው። አሁን በሰሞን አንድ ባለሀብት የሆነ ገንዘብ ያወጣው ገንዘብ ነበር እና ይሄ ገንዘብ ለምን ወጣ ብለው ብዙዎች እሪ እያሉ ነው። እኔ እኮ ሀብታም ለሚያወጣው የድሃ ማጨብጨቡ ነው እኔ ግራ ግብት የሚለኝ ነገር። አንዳንዴ በጣም ከባድ ነው እውነት ለመናገር እና በዚህ የተነሳ እንግዲህ ቲክቶክን በቃ የፖለቲካ አድርገውታል። ምድር አለቅላቂው ነው ማለት መሰደብ አለባቸው። ባይዘው እንደዚህ አይነት ሰዎች መረገጥ፣ መሰደብ፣ መወቀጥ አለባቸው እንጂ ዝም መባል የለባቸውም። ባይዘው ወይ ማለት ነው። እውነቴን ነው የምላቸው። የሚሰሩት ስራ ሁሉ ምናምን አክታቸው ብዙም ያኔ ፈን አያደርግም በእውነት ከሆኑና ዘረኝነት ለማንም የሚጠቅም አይደለም። ጀስት ስለዚህ ከእንደዚህ አይነት አሳፋሪ ነገር ልንወጣ ይገባናል ሁላችንም። ዘረኝነት ለማንም የሚጠቅም አይደለም በነገራችን ላይ እና ያው ያለው ነገር ይሄ ነው። በተረፈ ግን ሌላ ምን እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ እና በጣም ነው የማመሰግነው። ማርያም ሰብስክራይብ እያደረጋችሁኝ ነው አይደል? በጣም አመሰግናለሁ። ከዛ ባሻገር ደግሞ ሰዓት እየሰጠኝ አይደለም። ተው ቪዲዮ ይውልኝ። ቪዲዮ ማን ያጫውትልኝ እናንተ? ቪዲዮ የሚያጫውትልኝ ሰው አጣው ማለት ነው። አሁን ደግሞ እንደ ድሮ አይደለም ሰዓት። እውነት ለመናገር ለምን እንደሆነ አላውቅምና ለዛ ነው ያለው ነገር። ግን በተረፈ ይሄ ነው። እናመሰግናለን። ሁላችሁንም ሰላማችሁ ብዝት ትርፍርፍ ይበልልኝ፣ አክባሪው ያክብርልኝ እያልኩ እንግዲህ የዛሬው የነበረን ቪዲዮ በዚህ ይጠናቀቃል። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት ሁሉ ነገር በቃ ይበለን። ዘረኝነት በቃ ይበለን። አዎ እኛም ለሀገራችን ያብቃን። በስደት ያለነውም ፈጣሪ ሀገራችን ኢትዮጵያን ሰላም አድርጎልን እንግዲህ ለሀገራችን ያብቃን የምለው ሌላ ምንም የምለው ነገር የለም እና ይሄን ያለው ነገር ሁላችሁንም ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ ጋይስ ኮመንት ላይ ያስቀምጡልን። እውነት ለመናገር አንዳንድ ልጆች አላችሁ በሌላ ልጆች ምናምን ዋርኒንግ የተለያየ ነገር የምትልኩ ሰዎች አላችሁ። ይሄ ፈጽሞ ስህተት ነው። በተለይ ስደተኛ እህታችሁ ቡርቴ ነው ማን የምትባል ልጅ እውነት ለመናገር ዋርኒንግ ተላከብኝ ብላ ስታለቅሰቻት በጣም ነው የተሰማኝ። ያስባችሁታል። በተለይ ስደተኛ እህታችሁ ናት። ማበረታታት ነው ያለባችሁ። ገባችሁ? ምንም እሷ እንኳን የሰው ነገር እንትን አትልም። በራሷ ነው እንትን የምትልና ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡ። ምክንያቱም ኮመንት መስጫችን ክፍት ነው። አልዘጋ ነው ብንዘገው ኦኬ እንትን ትሉ ነበር። ግን ኮመንታችን ክፍት ስለሆነ ሀሳባችሁን በዛ ግለጹ እንጂ ያልሆነ ነገር አታርጉ ስል በትህትና ጠይቃችኋለሁ። በተረፈ ግን ሰላማችሁ ብዙ ተትረፍርፍ ይበልልኝ። በጣም ነው የማመሰግነው ሁላችሁንም ስለምታረጉልኝ ነገር ከልብ አመሰግናለሁ። አክባሪው ያክብርልኝ እያልኩኝ እንግዲህ ይህን ይመስላል ማለት ነው። አመሰግናለሁ። ቴንኪዩ ጋይስ
አዎ ምንድን ነው ግን